ተንከባለህ እንደዚህ ያልክ ትሰራዋለህ። ቀኑ ሙሉ ስክሮል ሲያደርግ ነው የሚውለው። የሚያየው ጠፍቷል። እንደዚህ እብደትህን እያሳየው ዶላር ትሰራለህ ብራዘር። ዶላር ነው የምትሰራው። ይሄንን አድርግ ነው የምልህ። የሞት ነህ። 100 ዩቲዩበሮች ይሄንን ኃላፊነት ወስዳችሁ እፈልጋችኋለሁ። ስሙ። ይሄ የምቀርጽላችሁ ቪዲዮ የተረት ተረት ቪዲዮም አይደለም። እናንተን አስተማሪ ነው፣ ትቀየሩበታላችሁ ብዬ ያሰብኩትን ቪዲዮ ሰርችላችሁ ምን ላወራችሁ መሰላችሁ? እስኪ ዩቲዩብ ክፈቱ። ኤቭሪዋን 100 ሰዎች ተመረጡ። ራሳችሁን ምረጡና 100 ሰዎች እዚህ ቪዲዮ ላይ ኮሜንት ላይ ጽፋችሁ ራሳችሁን ስማችሁን ጻፉና ከዛ በኋላ የዩቲዩብ ስማችሁን ነው የምጽፉልኝ ኮሜንት ላይ ማለት ነው። ከዛ በኋላ ዩቲዩብ አድርጉት። ከዛ አይዲያ ነግራችኋለሁ። እኔም ነግራችሁን አይዲያ እየተከተላችሁ ዩቲዩብ ትከፍታላችሁ። እነግራችኋለሁ አይዲያ እያንዳንዳችሁ የምነግራችሁን አይዲያ ዩቲዩብ ታደርጉትና ቪዲዮ ቀኑን ሙሉ ቀርጻችሁ ዩቲዩብ ትለቁታላችሁ። ምክንያቱም እስኪ ኤቭሪዋን ስራም ገባ ማታም ተኛ በቃ የሚያደርገው ምንድነው? ስልኩን ይከፍታል። ከዛ በኋላ ስክሮል ያደርጋል። የከሌ እንደዚህ ያለ ወይኔ የከሌ እኮ እንደዚህ ያለች፣ ወይኔ የከሌ እኮ እንደዚህ ያደረገ አይገርምም? በቃ ከዚህ ያለፈ ወሬ ውጡ። ዛሬ ቤተሰብ ሊረዳችሁ አይገባም። ራሳችሁን ልችሉ ይገባል። ኢኮኖሚካሊ ጠንካራ ልትሆኑ ይገባል። ለምን ከሰው ትጠብቃላችሁ? ራሳችሁን ቻሉ። ቀላል ነገር እኮ ነው የሚያስፈልጋችሁ። ስልክ ብቻ አንድ አይፎን፣ እሺ አይፎን ይቅር፣ አንድ ኖርማል ሳምሰንግ፣ የትኛው መቅረጽ የሚችል ቪዲዮ ሐሳባችሁ ነው እንጂ አሁን ገንዘብ ነው። ቲክቶክ ላይ ልቀቁት። ቲክቶክ ላይ የምትለቁት ቪዲዮ ራሳችሁን ትሸጡበታላችሁ፣ ታሳውቁበታላችሁ። ከዛ በኋላ ቀንጨብ አድርጋችሁ ቲክቶክ ላይ ትለቁትና መጨረሻ ላይ ሰብሰብ አድርጋችሁ ዩቲዩብ ላይ ትለቁታላችሁ። ዩቲዩብ ገንዘብ ነው፣ አሁን ብር ነው። ስለዚህ ራሳችሁን ሽጡ። በዚህ ሰዓት ስራ አጥቼ ኑሮ ከብዶኝ ምናምን የሚል ነገር ለእናንተ አያስፈልግም። ስልክ ካላችሁ ቀርጻችሁ ዩቲዩብ ላይ ትለቁታላችሁ። ዩቲዩብ ገንዘብ ነው። ዩቲዩብ የሚሰራው ብር ነው፣ ዶላር። ገብታችኋል? ዶላር ነው የሚሰራው። ይህንን ካልሰማችሁ ያው ደደቦች ናችሁ ማለት ነው። በዚህ ዘመን ላይ ገንዘብ ቸግሮኝ እናቴ እንደዚህ ወይ ደግሞ ማለት ነው መንገድ ላይ ወጣችሁ አባባ አንድ ብር ብላችሁ የምትጠይቁትን ልቀቁት። እሱን ራሱ ቢሆን የለመናችሁበትን ቪዲዮ ቢሆን ልቀቁት። ከዛ በኋላ ስንት ሰው እንደሚያዩ ታዩታላችሁ። ያ ሰው ያየላችሁ ገንዘብ ነው። ይሄ እኔ ምነግራችሁ ቪዲዮ አሁን ዛሬ ስለናንተ የምናገረው ቪዲዮ በራሱ ገንዘብ ነው፣ ዶላር። ይኸው እዚህ ጋር የምታዩት በአንድ ቀን እኔ ዩቲዩብ ሲጀምር ዩቲዩብ መጀመሪያ ላይ 30 አይነት ቪዲዮ ጀመራለሁ። የእንግሊዘኛ ፕሮግራም ጀመራለሁ። ስሜን እንቁ ባህሪ ብያለሁ፣ ዘዙ ቲዩብ ብያለሁ፣ ብሎግ ብያለሁ። ትዕግስት ነው ያጣሁት። ትዕግስት በማጣቴ ምክንያት የጀመርኩትን ቪዲዮ እሰርዘዋለሁ። ኮሚትመንት ማለት ነው። ዩቲዩብ ሲጀምሩ ኮሚትመንት ያስፈልጋል። በመጀመሪያ ደረጃ በአንድ ቀን ተነስታችሁ በቃ አቤል ብርሃኑ ልትሆኑ ወይ ደግሞ ሚስተር ቢስት ልትሆኑ አትሞክሩ። 2 ሰው ብቻ 3 ሰው ብቻ ሊያዩ ይችላል። ራሳችሁ በሌላ ቻናልም ገብታችሁ ልታዩት ትችላላችሁ። ታገሱ። አንድ ቀን ከሰራችሁት ቪዲዮ ውስጥ ላይ ከአንዷ ቫይራል ወጣችሁ 20፣ 30 ሺህ 40 ሺህ ታይቶ በአንድ ቪዲዮ ሞኔታይዝ ሆኖ ገንዘብ መስራት ሊጀምር ይችላል። ቀኑ ምንም እኮ የሚጎዳችሁ ነገር የለም። ምንም ኢንቨስትመንት አያስወጣም። ካብከት ታወርዳላችሁ፣ ቪዲዮ ትቀርጻላችሁ። ከዛ በኋላ ያን ቪዲዮ ፖስት ማድረግ። የኢንተርኔት እንኳን ብታጡ ዋይፋይ ካፌ አንድ ቡና ጠጣችሁ ፓስወርድ ሰጧችሁ እዛ ላይ ማድረግ ትችላላችሁ። ለምን በራሳችሁ ትቀልዳላችሁ? ስለዚህ ዩቲዩብ ክፈቱ፣ ቲክቶክ ክፈቱ። ቲክቶክ ከፍታችሁ ቲክቶክ ገንዘብ አያስገኝም። 1 ሚሊዮን ፎሎወር ቢኖርህ ገንዘብ አያስገኝም። ስለዚህ በቃ ቲክቶክን ራሳችሁ መሸጫ ታደርጋላችሁ፣ ሰው ያውቃችኋል። ዩቲዩብ ግን ገንዘብ ነው። እያንዳንዷ ነገር የምትወስዷት ፉቴጅ፣ በየመንገዱ የምትወስዱት ነገር በሙሉ የምትለቁት ነገር በሙሉ ገንዘብ ነው። ነገር ግን ሐሳባችሁን ሰብሰብ አድርጋችሁ ዛሬ ምን ልስራ፣ ብዙ መጨነቅ አያስፈልግም። ባይዞ ብዙ ተጨንቃችሁ የሰራችሁት ነገር አይታይም። ግን በቃ ጉዟችሁ ውሏችሁን
ዛሬ ጠዋት ቤቴ ይሄን ይመስላል፣ አነሳሴ ይሄን ይመስላል፣ ቁርሴ ይሄን ይመስላል። እንዴ ያው ሰው እኮ ቁም ነገር አይወድም። የምሬን ቁም ነገር ሰርታችሁ ብትለቁት ሰው አያይላችሁ። አስተማሪ ነገር ሰርታችሁ ብትለቁ ሰው አያዩ። የእናንተን ተረት ተረት ማን ይሰማላችኋል? ውሏችሁን ልቀቁት። ከዛ በኋላ ላይፍ ፌክ ነው። ሶሻል ሚዲያ ኮስሞቲክስ ነው። ማንም ቁም ነገር የሚያይ ነገር የለም። እስቲ ገብታችሁና 2 ቪዲዮዎች ስሩ ቲክቶክ ላይ። አንዱን ቀለል ያለ ሰው ዝም ብሎ በቃ ተራ ነገር ተናገሩ፣ አንዱን ደግሞ ቁም ነገር ተናገሩ። የሰውን ህይወት ይቀይራል ያስተምራል ብላችሁ የምታስቡትን ነገር ተናገሩ። የትኛው ነው የሚሰማ? ማንም አይሰማችሁ ቁም ነገሩ፣ ያኛውን ግን ሰው ያየዋል። ስለዚህ ላይፋችሁን ውሏችሁን እየቀረጻችሁ ሪከርድ አድርጉት። ገንዘብ ነው፣ ዶላር ነው። ያን ልቀቁት እና ዩቲዩብ ጀምሩ። ዛሬውኑ ኮሜንት ላይ እዚህ ላይ ገብታችሁ ስም ጻፉ። ከዛ በኋላ በቃ ኖርማል የራሳችሁን ስም አድርጉ። ሌላም ተረት ምናምን በቃ የሆነ አድቬንቸር ምናምን ነገር አታድርጉት። ከዛ ስም ጻፉ። ያንን የጻፋችሁትን ነገር ውሏችሁን ከመጀመሪያው በቃ ጠዋት ትነሳላችሁ፣ ሴታፕ የቤታችሁን ሴታፕ ታሳያላችሁ። ከዛ በኋላ ምግባችሁ ምናምን ነገር ሹታል በቃ ሰው እንኳን ሰው ቢቀርጻችሁ አጠገባችሁ ፋሚሊ ካለ ጉድ ልክ እንደዚህ አሁን ሰው እንደሚቀርጸኝ። ከዛ ውጭ ግን ጊምባል ነገር አስቀምጣችሁ ቀርጻችሁ ያንን ብትለቁት ብር ዶላር ነው። ገብታችኋል? ጨቀጨኳችሁ። ለማንኛውም አሁን ላይ ስራ አጣሁኝ፣ ተሰቃየው፣ ብር ስጡኝ፣ ኑሮ ከበደኝ ምናምን አትበሉ። አይናው ይከብዳል። ነገር ግን ቀርጻችሁ ልቀቁትና ከሆነ ጊዜ በኋላ የሚስተር ቢስትን ቪዲዮ አይታችሁታል? የዛሬ 10 ዓመት እኔ ከዛሬ 10 ዓመት በኋላ 1 ሚሊዮን ሰብስክራይበር ይኖረኛል፣ ከዛ በኋላ ይሄን እሰራለሁ ብሎ ሂዱና ሚስተር ቢስት ቪዲዮ ላይ ይዩት። ምን ያክል አምቢሽን እንዳለው፣ ምን ያክል ሞራል እንዳለው ማለት ነው። ስለዚህ ቪዲዮ ቀርጻችሁ ልቀቁ፣ የራሳችሁን ዩቲዩብ ጀምሩ። ከዛ በኋላ ምናልባትም እኮ በጣም ይገራርም ነገሮች አሳልፋችሁ ሊሆን ይችላል። ለምሳሌ ጓደኛችሁ ጋር ወቅት ስታደርጉ ማታ ወጣችሁ ጓደኞቻችሁ የምትጫወቱ ነገር ስፔሻሊ 2 ሆናችሁ በቲም ብትጀምሩ ደግሞ ቤተር የምታወሩት ሀሳብ አይጠፋባችሁም። 2 ናችሁ። የቪዲዮ ሌንግዙን በጣም ብዙ አታስረዝሙት። ከ10 ደቂቃ እስከ 15 ደቂቃ ብታደርጉት ዩቲዩብ ይታይላችኋል። ስለዚህ ዛሬ እዚህ ኮሜንት ላይ የምትጽፉ ሰዎች ዩቲዩባችሁን እያንዳንዱን ገብቼ አስተዋውቅላችኋለሁ። በቀጣይ ቪዲዮ ጽፋችሁ ቪዲዮ ቀርጻችሁ በኢንቦክስ አለኝ በሉኝ። እኔ የቴሌግራም ቻናል ላይ እነግራችኋለሁ። በዛ ትልኩልኛላችሁ። እዚህ ቪዲዮ ላይ የመቷችሁንም ቀርጬ አስተዋውቅላችኋለሁ። ይመቻችሁ። ሰላም ሁኑ። ቀርጻችሁ እንገናኝ። ሰብስክራይብ ማድረጉ እንዳትረሱ። ለምሳሌ ውሏችሁን ስትቀርጹ ሃይ ሄሎ ጓደኛ ስጠራው እንደዚህ አድርገህ ትሰራለህ። ስትፈልግ ተቀምጠህ ዛሬ የሆነ ቦታ ሄድኩና እንደዚህ ተቀምጬ ይሄንን አድርጌ በጣም ከተዝናናው በኋላ ከዛ በኋላ ጨርሼ ተነሳሁና ለጓደኛዬ ደውዬ ወዲያውኑ ሄጄ ሻይ ቡና አልኩኝ። ከዛ በኋላ እንደዚህ ሆንኩኝ። ስፈልግ ተንከባለህ እንደዚህ እያልክ ትሰራዋለህ። የሚገርምህ ብቻ አንተ ብቻ ይኸውልህ ቪዲዮውን ቀርጸህ ልቀቀው። ከአንተ የሚጠበቀው ቪዲዮውን ቀርጸህ መልቀቅ ብቻ ነው። ሰው ይኸውልህ ቀኑን ሙሉ ስክሮል ሲያደርግ ነው የሚውለው። የሚያየው ጠፍቷል። አንተ ያንን ነገር እያሳየኸው እያዝናናኸው እንደዚህ እብደትህን እያሳየኸው ዶላር ትሰራለህ። ብራዘር ዶላር ነው የምትሰራው። ይህንን አድርግ ነው የምልህ። ይህን ካልሰማ አንተ የሞትክ ነህ። ሰምተኛል? ስለዚህ 100 ዩቲዩበሮች ይሄንን ኃላፊነት ወስዳችሁ እፈልጋችኋለሁ። ኮሜንት ላይ ጻፉልኝ። እንዳጠቃላይ ከራሴ ስነሳ ጥሩ ቪዲዮዎችን እየሰራሁላችሁ እንደሆነ ታውቃላችሁ። ከዚህ በፊት ለ1 ዓመት ያክል ሰራችሁ የነበርኩ ቪዲዮዎች ናቸው ትረካዎቹ። ከዛም ከዚህ ማሰባሰብ አስተማሪና ጥሩ ሀሳቦችን ምላቸውን ነገር ለእናንተ ይጠቅማሉ ብዬ ማሰባቸውን ታሪኮችን፣ የጦርነት፣ የእድገት፣ የስቃይ፣ የመከራ፣ የደስታ ታሪኮችን አሰባስቤላችሁ እየሰራሁላችሁ እንደሆነ ይታወቃል። እንቁ ባህሪ የሚለው የድሮ ዩቲዩብ ስሜ ስለነበረ እንግዲህ ይህንን ዩቲዩብ ሞኔታይዝ ለማድረግ የከፈልኩትን ዋጋ በቪዲዮ ሰርቼላችኋለሁ። ገና አልለቀቅኩም። ዩቲዩብ ሰርታችሁ ራሳችሁ እንዴት እንደምትቀይሩ
ባንዴው እንዴት አድርጋችሁ ሞኔታይዝ ማድረግ እንደምትችሉ ራሱ አስቤ ሰርቼላችኋለሁ። እንዴት ዩቲዩባችሁ በአንድ ሳምንት ውስጥ አንድ ወር ባልሞላ ጊዜ ውስጥ ሞኔታይዝ መሆን እንደሚችል አሳያችኋለሁ። ምክንያቱም እኔ ለብዙ አመት ብዙ ጊዜ በተለያየ ዘውጎች ዩቲዩብ እየሞከርኩ ነበር፣ አልሳካልኝ ብሎ ግን ዋናው ነገር ትግስት ማጣት ነበር። አሁን ግን በድፍረት አንድ ቪዲዮ ቫይራል ወጥቶ ዩቲዩብ ሞኔታይዝ ሆኖ ወደ ስራ እንድገባና ሞቲቬት አድርጎኛል። ስለዚህ እናንተ እንዴት አድርጋችሁ ሞኔታይዝ እንደምትሆኑ ስፔሻሊ ለጀማሪ ዩቲዩበሮች ቪዲዮ ሰርቼላችኋለሁ። ይሄንን ቪዲዮ እንድትከታተሉት ጋብዛችኋለሁ። ይመቻችሁ። እየጠጣ ጉሮሮ ሲዘጋ ውሃ ህይወት ነው። ለማንኛውም ውሃ ህይወት ነው የሚል ብሎግ ብሰራላችሁ ለምሳሌ ሳትወዱ በግዳችሁ ታዩታላችሁ። እየጠጣችሁ ምኑ እንደሆነ በዛውም እየገመታችሁ የውሃውን አይነት። ለማንኛውም በዚህ ዘመን ላይ ስራ አጣው ዶሮ ከበሬ ብሎ መንገድ ላይ የሚለምን ሰው ማየት በጣም ያሳፍራል። ምክንያቱም ስፔሻሊ ወጣት ከ13 ዓመት እስከ 27 ዓመት ያለ ወጣት በጣም ብዙ ተወዳጅ ነው። ልጅነቱ ደስ ይላል፣ ቢናገር ያምርበታል። አድቫንቴጆቹን በሙሉ ተጠቅሞ ሶሻል ሚዲያ ስልክ መያዝ ብቻ የሚጠበቅበትና ስለዚህ ዩቲዩብ ስሩ። ዩቲዩብ በጣም ይጠቅማል። ቲክቶክ ላይ 1 ሚሊዮን ፎሎወር ከሚኖራችሁ ዩቲዩብ ላይ 1000 ፎሎወር ሰብስክራይበር ቢኖራችሁ እናንተ አትራፊ ናችሁ። ስለዚህ ዩቲዩብ ስሩ። ላይፋችሁን እየቀረጻችሁ ውሏችሁን እየቀረጻችሁ አስቀምጡ። ከዛ በኋላ ኤዲት እያደረጋችሁ ኢዝሊ በካፕከት አንድ ስልክ ብቻ ካላችሁ ኢቭን ማይክ ለምሳሌ ይሄ የምቀርጽላችሁ ቪዲዮ ማይክ የለውም፣ በአይፎን ብቻ እየተቀረጸ ያለ ቪዲዮ ነው። ስለዚህ አንድ በደንብ ወደ 1 ሰዓት የሚሆን ቪዲዮ በጣም ምን ማድረግ እንዳለባችሁ የሚያስተምራችሁ የኔ ልፋቴን በእንግሊዘኛ ቻናል፣ በቭሎግ ቻናል፣ በስቶሪ ቴለር ቻናል ብዙ አይነት ስቀያየር የኖርኩትና አልሳካልኝ ብሎ መጨረሻ ላይ እንዴት ዩቲዩብ ሞኔታይዝ እንደሆነ አዘጋጅቼ ለእናንተ ለጀማሪዎች አዘጋጅቼላችኋለሁ። እየገባችሁ ይህን ቪዲዮ እንድታዩትም ሪኮመንድ አድርጋችኋለሁ። ገና አልለቀቅኩትም፣ ገና እየሰራሁት ነው። በደንብ አስቤበት እንደ ትምህርት ነው ያዘጋጀሁላችሁ። ልታዩት የሚገባ ቪዲዮ ነው። ይመቻችሁ። አዲስ ነገር ካለ ሰብስክራይብ እያደረጋችሁ ከኔ ጋር ነው። ይመቻችሁ። ለማንኛውም ድጋሚ እንገናኛለን። ቻው ቻው።